በዚህ ዘጋቢ ፊልም ላይ የታሪኩ አካል ሆነው የሚታዩት ግለሰቦች የወንጀል ድርጊቱን ለማሳየት ተመርጠው የሰሩ ተዋናዮች እንጂ የወንጀል ተሳታፊዎች አይደሉም። ዛሬም እንደተለመደው የቂርቆስ ክፍለ ከተማ ፖሊስ መምሪያ የሚገኙት የነፍስ አዳኞች ስራቸውን በመስራት ላይ ናቸው። የመለኪያው የድብብቆሽ ጨዋታ ብርጭቆን በጨበጡ አሽከርካሪዎችና የአልኮል መጠን መለኪያ መሳሪያን በያዙ ህግ አስከባሪዎች መካከል የሚደረግ የድብብቆሽ ጨዋታ ነው። አንዳንድ ጊዜ ከወዳጆና ቤተሰቦ ጋር ሆነው መዝናናት ይፈልጉ ይሆናል። ጠጥቶ ማሽከርከር ለአደጋ እንደሚያጋልጥ አሊያም ህይወት እንደሚያሳጣ ትዝ አይሎት ይሆናል። በመዝናናት ወቅት ላይ ደግሞ ወደ አእምሮ የሚመጣው በጨዋታና በሞቅታ ጥሩ ጊዜ ማሳለፍ ነው። እናም ማሽከርከር እንደሚችሉ በማሰብ በነፃነት ይዝናናሉ። በሳቅና ጨዋታ መሃል ሳይታወቀውት አንድ ሁለት እየተባለ ቁጥሩ ከፍ ማለት ይጀምራል። የሰውነቱ ሙቀት ለብ ይያለ ከዚያም ሞቅ ይያለ ግለቱ እያደገና ጨዋታው እየደራ ይመጣል። ከመጠጡ በኋላ የሚከሰተው አደጋ ግን ወደ ማንም አእምሮ ላይ መጣ ይችላል። አደጋው በኋላ የሚታየን ሁሉ በመዝናናት ወቅት ላይ ላይታየን ላይታሰበንም ይችላል። አሁን ግን ይህ ሁኔታ ተቀያይሯል። በቤቶም ሆነ በየትኛውም የመዝናኛ ስፍራ ላይ አንዲት መለኪያ በጨበጡ ቁጥር የትንፋሽ ቁጥጥር ሊገጥሞት እንደሚችል በተዘዋዋሪ ደግሞ መጠኑን ጠብቀው እንዲጠጡ አሊያም ከመጠን በላይ ጠጥተው ካሽከረከሩ ለአደጋ ሊጋለጡ እንደሚችሉ የሚያስታውሱት ሁኔታዎች ተፈጥረዋል። የዚህ የትንፋሽ መለኪያ መሳሪያ መኖር አሻጋሪ የትንፋሽ መለኪያው መሳሪያ ከመጣ በኋላ የተፈጠረ ጎጂ የሆነ የሥራ ፈጠራ ነው። በአሁኑ ጊዜ የህይወት አዳኞቹ በተለያየ ጊዜና ቦታ የአልኮል ቁጥጥር ያደርጋሉ። ይህንን ሁኔታ የተመለከቱ በአካባቢው ላይ የሚገኙ አንዳንድ የላዳ ታክሲ ሹፌሮች ደግሞ ይህችን አጋጣሚ በመጠቀም አዲስ የሥራ አይነት ይፈጥራሉ። በዚህ መንገድ ጠጥቶ ማለፍ ካልተቻለ እኛ ደግሞ ለምን ስውሩን ድልድይ አንሰራም በሚል አዳኞቹ በየምሽቱ ቁጥጥር በሚደረግበት ቦታ ላይ በመገኘት ቀድመው ለአሽከርካሪዎቹ መረጃ በማቀበል የማሻገር ሥራውን ከአሽከርካሪዎቹ ጋር ይደራደራሉ። ከኛ ቁጥጥር ውጪ የሆኑ ግን ኢትዮጵያዊ የሆነ ሰው ማድረግ የሌለበት እየተደረገ ግን ያለን ኢንፎርሜሽን አንዳንድ በሌሊቱ ክፍለ ጊዜ የሚሰሩ ታክሲዎች እዛች ቦታ ላይ እነዚህ ቼክ የሚያደርጉት አልኮልን አለ ወይ የሚል ኢንፎርሜሽን ይነጋገሩና እኛ ካለንበት ቀደም ብሎ መረጃውን በመቀባበል አሽከርካሪውን በመቀየር እኛ ያለንበትን ቦታ ያሻግራሉ። እነዚህ ሰዎች እንደውም ቅጽል ስማቸው አሻጋሪ ነው የሚባሉት። እናም ይህ ሁኔታ አሽከርካሪው ችግሩን እንዲያስተካክል ከሚደረግ ይልቅ ሌላ አማራጭ ውስጥ እንዲገባ ያደርጋል። አሻጋሪን ፍለጋ። አሁን እነዚህ ጓደኛሞች አማራጭ የመሰላቸውን ለአሽከርካሪዎቹ ገንዘብ በመክፈል
የነፍስ አዳኙን ድልድይ እንዲያሻግሯቸው ያደርጋሉ። ለዚህ አገልግሎት ጥቂት ብሮች ብቻ በቂ ናቸው። አሁን አሻጋሪው የትንፋሽ ቁጥጥር ሙከራ ላይ ነው። እኛ የሚያሽከረክረውን ሰው ነው በዛች በማውዝ ፒሷ የታሸገች ንጹህ የሆነች በራሱ በአሽከርካሪው እጅ የምትከፈት የተረጋገጠና የታሸገ መሆኑን ራሱ አሽከርካሪው አውቆ ከፍቶ እንዲሰጠን የምናደርገው እያሳየነውም ጭምር ነው የምንከፍተው። ይሄ ሆኖ ከጎን የተቀመጠውን ሰው ግን ልንፈትሽ የምንችልበት ግራውንድ የለም። እኛ ዋናው ትኩረታችን ከጠጡ አይንዱ ከነዱ ደግሞ አይጠጡም። ጓደኛሞቹም ከውስጡ ነው ከህይወት አዳኞቹ ጋር የሚካሄደውን የድብብቆሽ ጨዋታ በመመልከትና በመዝናናት ላይ ናቸው። እርስ በርስ ይሳሳቃሉ። በአዳኞቹም ልፋት መደሰታቸውን ቀጥለዋል። ይህ ሁሉ ልፋት ስለማንና ለምን እንደሚደረግ እንኳን እስከ መዘንጋት ያደረሰ ጭፍንነት የሚያሳይ ድርጊት ነበር በዚህ መኪና ውስጥ የሚስተዋለው። አሁን አሻጋሪም የቁጥጥር ስርዓቱን አጠናቆ የቁጥጥር ቀጠናውን ያሳልፋል። ጓደኛሞቹም በሳቅና ጭብጨባ የታጀበ አድናቆታቸውን ለአሻጋሪው ለግሱለታል። አሻጋሪው የሳቁና የተረቡ ተካፋይ ይሆናል። አንድ ፌርማታም ከፍ ብሎ መኪናውን እንዲያቆም ያደርጉታል። አራዳዎቹ አሽከርካሪዎች አሻጋሪን በመተካት ተጨባብጠውና ተደናንቀው ይለያያሉ። ጓደኛሞቹ የነፍስ አዳኞቹን ድልድይ ያልፈውታል። አሻጋሪም ባሉት ጥቂት ብሮች ላይ 200 ብሩን በመጨመር የብሮቹን መጠን ከፍ አድርጎታል። እውነቱ ግን ይህ የሁለት ወገን ስምምነት ባለን ነገር ላይ የጨመሩትን ያህል ካለንም ነገር ላይ የሚያጎሉት ድርጊት መሆኑ ላይ ነው። ስለዚህ የአሽከርካሪ ያችን 150 ብር ተቀብሎ ያሻግረዋል። የሰውየውን ሞት ማፋጠን ነው፣ የሌላ ዜጋ ህይወት ላይ መፍረድ ነው፣ ንብረትን ማውደም ነው። ስለዚህ ይሄ ነውርና ስተት ስለሆነ ከዚህ ተግባራቸው ቢታቀቡ። የምንመርጠው አማራጭ ስተት ከሆነ ውጤቱም ስተት ነው። አማራጫችን ትክክል ከሆነ ደግሞ ውጤቱም ትክክል ይሆናል። ምክንያቱም አሻጋሪዎቹ ከማሻገሩ ይልቅ አድራሽ መሆን ይችሉ ነበር። ከዚህ ተግባራቸው ግን በአግባቡ ተቆጥበው ዜጎችን ህይወትን ማትረፍን እንዲማሩ እኛም በተቻለ መጠን የተለያዩ ስልጠናዎች ለመስጠት ሙከራ እያደረግን ነው። በዚህ ተግባር ላይ ግን ተሳትፎ ተመልሶ የተገኘ ከሆነ ወንጀለኛን ማበረታታት ስለሆነ ህጉ በሚፈቅደው መሰረት የህግ ተጠያቂነት እንዳለባቸው ማወቅ ይጠበቅባቸዋል። ምክንያቱም አሻጋሪዎቹ መስመር የሚያሻግሩ ብቻ እንጂ አድራሽ አይደሉምና ለማይገባ ነገር ውድ ዋጋ መክፈል ያልተገባም ነው። ከምሽቱ 3 ሰዓት ነው። ቦታው ስታዲየም ነው። የቂርቆስ ነፍስ አዳኞች የዕለቱን አደን የሚያካሂዱበት ሌላኛው ያደን ስፍራቸው ነው። ተራውን የሚጠባበቀው ይሄኛው አሽከርካሪ ደግሞ ከርሱ በፊት ያሉትን አሽከርካሪዎች በስፖኪው ይመለከታል። ሕይወት አዳኞቹ በድንገት ነበር ያስቆሙት። እሱ ደግሞ ይሄ ገጥመኛል ብሎ አላሰበም ነበር። አሁን ለሙከራው ከተመረጡት ውስጥ አንደኛው ሆኗል። በመጠኑም ቢሆን ከመጠጡ ቀማምሷል። ይህ መለኪያ መጠጥ መጠጣቱን ካሳበቀበት ደግሞ ሊታሰርና የገንዘብ ቅጣት ሊቀጣ አሊያም ትንሽ ሊጉላላ ይችላል። እንደ ማንኛውም ሰው በዚህ ምሽት የሞቀ መኝታ ውስጥ መሆን እንጂ በዚህ ስፍራ ላይ መዘግየት አይፈልግም። እናም አንድ ነገር ማድረግ አለበት። አፉን በሶፍት መጥረግና በሽቶ መቀባቱን ቀጥሏል። ይህ ድርጊት የአፉን የመጠጡን ጠረን በሶፍትና በሽቶ በመቀየር የአልኮል መጠኑን የመቀነስ ጥረት ነበር። ሆኖም አስቂኙም የማታለል ሙከራ ሳይሳካ ይቀራል።
መጠኑ አነስተኛ ቢሆንም መጠጥ መጠጣቱ ይታወቅበታል። ለወደፊቱም መጠጥ ሳይጠጣ ቢያሽከረክር የተሻለ እንደሚሆን በምክር እንዲለቀቅ ይደረጋል። ግን የዚህ ድብብቆሽ ጨዋታ ለዘለቄታው የህይወት ደህንነት ፋይዳ አለው ወይ? አዳኞቹ አሁንም የምሽቱን ቁጥጥራቸውን በማድረግ ላይ ናቸው። ከነፍስ አዳኞቹ መካከልም ዋና ሳጅን አንተነህ ከባልደረባዎቹ ምክትል ኢንስፔክተር ሙሉነህ ሙሉጌታና ሌሎችም ባልደረቦቹ ጋር የዕለቱን የአልኮል ቴስት በማድረግ ላይ ናቸው። አካሄዳቸው ለየት ያለ አሊያም የአዳኞቹን ትኩረት የሚስቡ ተሽከርካሪዎች ወደ መሞከሪያው ቦታ ላይ በማስገባት ይፈትሻሉ። በድንገት የመሃለኛውን መስመር ይዞ የሚጓዘው አይሱዙ ከአንደኛው ነፍስ አዳኝ አይን ውስጥ ይገባል። ወደ ሙከራ ማድረጊያው ቦታ ላይም እንዲገባ ይደረጋል። የሰሌዳ ቁጥሩ ኮድ 2 የሆነ አሽከርካሪው እንዲቆም ተደረገ። አሽከርካሪ ወደ መፈተሻው መስመር እንዲገባ በመደረጉ በድንጋጤ ውስጥ ይገባል። አሽከርካሪው ሞተሩን እንዲያጠፋ ይደረጋል። በተደጋጋሚ ትንፋሹን እንዲሰጥ ጥያቄ ቀርበለታል። ትዕዛዙን ከማክበር ይልቅ በአሽከርካሪው ጭንቅላት ውስጥ የሚመላለሰው አንድ ነገር ብቻ ነው። ትንፋሽ ከሰጠው በኋላ የሚቀጥለው ጥያቄ ምን ሊሆን ነው? እናም መንገዱን ብቻ በዝምታ መመልከቱን ቀጥሏል። ምንም ነገር ከመከተሉ በፊት አሽከርካሪው ድምፁን አጥፍቶ ከዚያ ስፍራ መጥፋት እንዳለበት ራሱን ያሳምናል። ግን እንዴት? በየት በኩል ያልፋል? ወይ መብረር አሊያም መሰወር ይኖርበታል። በዚህ ሰዓት ወደ ጭንቅላቱ አንድ መፍትሄ ይመጣበታል። በቃ ምንም እንኳን ታኮቹ ቢደቀኑበትም 4 እግር ያለው ወድቆ አይወድቅም። ትንፋሹን እንዲሰጥ አስቁመነው ሞተሩን አጥፋ ብለን ካፋችን ሳንጨርስ ምንድነው ይሄ ሸፈንከው የሚል ጥያቄ ተጠየቀ። በዛው በስፖኪዮ አንድ ጓደኛችንን ገፍቶ የቆሙትን ኮኖች ሁሉ ያስቀመጥናቸውን በታት ነው እኛም ወደ ዳር ሸሸን ለማምለጥ ሙከራ አደረገ። ምንጊዜም በተጠንቀቅ ላይ የሚገኙት የፖሊስ በራሪ ተሽከርካሪዎች ይከታተሉታል። በማይክሮፎኑ በህግ አምላክ ዳር ይዘው ይቆሙ የሚል ተደጋጋሚ የፖሊስ መልእክት አስተላልፈናል። ይህንን ሁሉ ማስጠንቀቂያ ሳይረንም እያደረግን እንዲቆሙ ዳር ይዘው ቆሙ በህግ አምላክ እያልን በተደጋጋሚ ብንገልጽም ለመቆም ፍላጎት አልነበራቸውም አሽከርካሪ። በዛሽ በካሜራ ተከታትለን ተመልሶ ስቴዲየም ላሊበላ ወደ ቤተዛታ መውረጃው ጋር ወደ ታክሲዎችን መውጫ ላይ መልሶ ገባ። እዛ ስቴዲየሙ አካባቢ በባህሪው ከፍታ አለው። ተሽከርካሪ በምንም አይነት ታምር ወደዛ ይወርዳል ተብሎ አይገመትም። ባነዳዱ የተደናገጠው ዋና ሳጅን አንተነህ ወደ መንገዱ በመግባት ያቁም ምልክት በእጁ ያሳየዋል። እንዲቆም ምልክት ሰጠሁት። አይኖቹ ከወዲያ ወዲህ መቅበዝበዛቸውን አላቋረጡም። የማናቸውም መኪና አልተንቀሳቀሰም። አሁን አሽከርካሪው ያለው ድል አንድና አንድ ነው፣ እጁን መስጠት። ትራፊኩም ሹፌሩ በፈቃደኝነት እጁን እስኪሰጥ ድረስ እየጠበቀው ነው። ግን የሆነው ይህ አይደለም። የበሰበሰ ዝናብ አይፈራም ማለት ይሄ ነው። ከህግ ማምለጥ ስለማይቻል
ከሰራው ሕግ የመጣስ ጥፋት ይልቅ አሁን የሚያደርገው ስተት አደገኛው ነበር። በሥራ ላይ ያለውን ሕግ አስከባሪ ሰው ለመግጨት መሞከሩና መጣሩ። በኋላ ያንን ዳገት ወደ መሬት ወረደው። የሚገለበት የሚጋጭ ነው የሚመስለው። በዛው ስፒድ እየነዳው ሄደ። የፖሊስ መኪናም ተከትሎታል በሌላ አቅጣጫ። ልክ ስቴዲየም ወደ ጊዮን መውጫው ላይ ዳገቱ ጋር ሲደርስ ያ ተሽከርካሪ አንን ሊወጣ የሚችልበት ምንም አይነት አቅምም የለውም፣ ሊሆንም አይችልም። አዳኞቹ በድምፅ ማጉያ ማይክሮፎን እንዲቆም እያስጠነቀቁት መቅረባቸውን ይመለከታል። ድምፃቸውን ሲሰማም መታገሉን አቁሞ ከተሽከርካሪው ውስጥ ይወርዳል። ደረስኩበት በመኪና አንድ አባልም ከኔ ጋር ነበር። ገና ጂፍሬንስ ልወርድ ስል ወርጄ ነው እንግዲህ የሚይዘው በመኪና ሊይዘው መኪና ነው በመኪና የሚይዘው ሰውን ግን በእጄ ነው የሚይዘው። በጣም አደገኛ ከመሆናቸው የተነሳ እኔ በሬን ከፍቼ ልወርድ ስል የኔን በር ወርውሮ እጄ ላይ ዘጉብኝ። ጣብቂኝ ውስጥ የገባው አሽከርካሪ ምንም አማራጭ አልነበረውም። ግን ደግሞ ሁለት እግር እንዳለው ዘግይቶም ቢሆን ይገነዘባል። እናም እግሬ አውጪ በማለት ይፈረጥጣል። እጁ አካባቢ በሩን ሲወረውረው እጁ ላይ ነው የተመታው። ያው ሕክምና ተደርጎለት የከፋ ጉዳትም አይደለም። ያው መጠነኛም ቢሆን ለጊዜው ግን በተወሰነ መልኩ ህመም የማበጥ ባለሙያዎቹም የሚያስፈልገውን ሕክምና አድርገውለት በመልካም ጤንነት ላይ ነው አሁን ሰዓት የሚገኘው። አሁን ፈላጊና ተፈላጊው ፊት ለፊት ተጋፍጠዋል። ቀድሞ የሸሸውና አሁን ደግሞ ሊገጨው የነበረው ትራፊክ ፊት ለፊቱ ቆሟል። አሽከርካሪው ምንም ምርጫ አልነበረውም ከአንድ ነገር በቀር። በህግ ቁጥጥር ስር ውሎ ሲከፈት ያሸራ ወደ 18 ማዳበሪያ ወደ 9 ኩንታል የሚሆን ስኳር ነው ይጫ በዋናነት ለምን እንዳመለጠና እዛ ጋር አደጋም ፈጽሞ ለምን እንደሄደ ሲጠየቅ ሪሲት አልቆረጠ። ያንን ስኳር ህጋዊ በሆነ መንገድ አልነበረም ያመጣው። በስተመጨረሻም ግለሰቡን በቁጥጥር ስር አውለን ወደ ህግ ቦታ እንዲሄድ አድርገናል። ተሽከርካሪውን በአባሎቻችን እንዲጠበቅና አስፈላጊ ወደ ሆነ ስፍራ እንዲሄድ ጥረት አድርገናል። እነዚህ ፈጣንና በራሪ ተሽከርካሪዎች ሕግን ጥሶ ለማምለጥ ቢሞከር ቀድመው ወደ ነበረበት የሚመልሱት የፖሊስ ኃይል ናቸው። እነዚህኛዎቹ ደግሞ መንገድ ጥሶ ያመለጠውን አሽከርካሪ የሕግ ምንነት የሚያስተዋውቁት የሕግ አስከባሪዎች ናቸው። ሰዓቱ መሄዱን አያቋርጥም። ነፍስ አዳኞቹም እንደዛው በጥቁሩ የመንገድ ዳር ጫካ ውስጥ የድብብቆሽ ጨዋታውን መጫወት የሚፈልጉ አሽከርካሪዎችን በመጠባበቅ ላይ ናቸው። አሁን ከአንድ 5 ቀን በፊት ኮድ 4 ነው ቁም የተባለው እሱ ስለሰከረ ብቻ መብራት ሳያበራ ነው የሚመጣው። አዲስ መኪና ነው መብራት ሳያበራ ነው። መብራት የበራ ይመስላል የጠጣ ሰው ፀሐይ ነው የሚመስለው ሌሊቱምና ከፊት የሚገኘው ትራፊክ ፖሊስ የነፍስ አዳኙ መኪናው ወደ መቆጣጠሪያው ቦታ እንዲገባ ምልክት ያሳየዋል። አሽከርካሪው ግን ጥሶ ይፈረጥጣል። ነጫጮቹ ተሽከርካሪዎችም በፍጥነት ይከተሉታል። አሽከርካሪው ፍጥነቱን በመጨመር በብሔራዊ አድርጎ ወደ አምባሳደር ያመራል። ከዚያም ወደ ሻራተን ያመራል። ወደ ፒያሳ መጥቶ ወደ ቴዎድሮስ ገባ። በፒያሳ አቋርጦ በጊዮርጊስ አቋርጦ ወደ 6 ኪሎ ሄደ።
ይሄ ሁሉ ግን የሚያደርገው እኔ ከስሩ ስለሆንኩኝ ወደ ሌላ አላፈናፈንኩትም ለምን ከኛ አልፎ ከሄደ ከባድ አደጋ ነው የሚያደርሰው ብዙ ጊዜ ቀን ቢሆን ሰሌዳ እንይዛለን ባራሻው ይመጣል ችግር የለም ባናው ነው ይሄ ግን ከስጋር ጋር ስለሆነ ሌላም ወንጀል ነው ብለን ስለምንገምት እንዲያመልጠን አንፈልግም የቆምነው በዛ በሌሊት ከሌሊቱ 6 ሰዓት ከምናምን ነው የቆምነው እንደዚህ አነ ነገር ለማስቆም ስለሆነ ተከተልነው ትራፊኮቹ አሁንም እየተከተሉት ናቸው ሳጅን ኢንስፔክተር ሙልጌታና ዋና ሳጅን አንተነህ በካምሪኗ መኪና ውስጥ ሆነው ጥግ ይዞ እንዲቆምና እጁ እንዲሰጥ በተደጋጋሚ መልእክት በማስተላለፍና ትዕዛዝ በመስጠት ላይ ናቸው አሁን አሽከርካሪው ወደ ፍልውሃና ዘውዲቱ መውረጃ አደባባይ ላይ ይገኛል አሁን በዚህ ሰዓት አለመቆሙን ሰዓት ብዙ ነገር አሰብኩኝ ወይ መኪና ተሰርቆ ነው ወይ ሰክሮ ነው ወይ ሌላ ወንጀል ፈጽሟል ስለዚህ ይሄ መኪና ቢሄድ ነገን እናገኘው እንችላለን ባድራሻው የመንግስት አርጋ ነው ችግር የለውም ግን የያዙ ሰዎች ምንድናቸው የሚል ስለነበረ ተከተልነው የአባሮሽ ጉዞ ለነሱ ምቹ ሁኔታን ሲፈጥርለት ለፖሊስ ደግሞ አስቸጋሪ ሁኔታ ነበር ከሸራተን መጥቶ አደባባይ አለች አይደል ወደ ፍልውሃና ወደ ዘውዲቱ ሆስፒታል እሱ ላይ በግራ ነው የሚዞረው አይቸገርም አደባባዩ እገይ ሚነዳ ሰው ነው አደባባይ ላይ ሊገለበጥ ምናምን የሚሞክረው እሱ ግን ቀጥታ ነው የሚሄደው ቀጥታ ሄደ ፍልውሃ የሚጠቀሙ ሌሎች ሰዎች አሉ ሁሉም ሰው ባይሸሽ ኖሮ የኔን ሳይረን እየሰማ ነው ሰው ገለል የሚልለት እዛ ጋር ህዝብ ጨርሶ ነበር አሽከርካሪው ካመለጠ አደገኛ ሊሆን ስለሚችል በጥንቃቄ መያዝ ይኖርበታል አለበለዚያ እሱን ለመያዝ በሚደረግ ፍጥነት የተሞላበት ክትትል በመንገድ ላይ የሚንቀሳቀሱ ሰላማዊ ሰዎች አደጋ ላይ ሊጋለጡ ይችላሉ ቀጥታ ወደ ቤተ መንግስት ወጣ የኔን ድምጽ ከርቀት ይሰሙ ነበር በህግ አብላቁም ከህግም አታመልጥም የሚል ተደጋገመ ስለነበረ ቤተ መንግስት ጥበቃ ላይ ያሉት የመከላከያ ሰራዊቶች ወጥቶ መንገድ ሊዘጉበት ሲሉ ወደ እነሱ ሄደ እነሱ ገለል ሲሉለ ቀጠለ መንገድ ማምለጥ አይቻልም ራስህን ያዳምጡ የፖሊስ መኪና ሳይረንና ያቆም ማስጠንቀቂያ ድምጽ እያሰሙ እንዲቆም ጥረት ያደርጋል አሽከርካሪ ደግሞ ህግ ወጥ የሆነ አነዳድ በመንዳት አካባቢውን ማስጨነቁን ቀጥሏል በጣም አደገኛ ከመሆኑ የተነሳ ደግሞ ፍሬን 10 ይዛል እኔ በተጠጋው ቁጥር ሄጄ እንድጋጨው ነው ተጋጭቼ እንድቆም ያንን እንዳያደርግ እኔ ግን አቅጣጫ እየቀያየርኩ ነው እምከተለው የነበረውና እዛ ህልተን አደባባይ ላይ ሜዳው ሰፊ አስፋልት ላይ በስፋት አቋረጥኩና አግድም ለማስቆም ዞረ ግራ እዛው ጋር እንደገና አሁንም ቁልቁለቱን ታች ስደርስበት አሁንም እንደገና ወደ ላይ ቀጠለ እንደገና ላይ ወጥቼ ስደርስበት እንደገና ዞሮ በውጭ ጉዳይ በር በዋናው በግራ መሄጃው ማለት ነው ከገብርኤል መምጫው ላይ ቁልቁለቱ በሱ በግራ ነካው ሄደ ሲሄድ እኔም ተከተልኩት ይሄ ሁለት ወገን ትንቅንቅ የሚበርድ አይመስልም የነፍስ አዳኞቹ አሁንም አምልጦ ሄዶ አደጋ እንዳያደርስ እየተቋጠሩ ክትትላቸውን ቀጥለዋል የዚህ አባሮሽ መጨረሻው የት ላይ እንደሚሆን አይታወቅም እጁን ላለመስጠት አሁንም እየተፍጨረጨረ ይገኛል ከዛ ወደ አባሬ መንገድ ጀመረ ወደ ባልደራስ ወጣ አልፎ ሄደ ለመዞር ሲሞክር አጠገቡ ነኝ አሁንም ቀጥታው መንገድ እየያዘ ሄደ እንግሊዝ ኤምባሲ በር ላይ ደረሰ እንግሊዝ ኤምባሲ ግቢ ውስጥ እንደሚገባ ሰው ዞረ እንደገና ተመልሶ መጥቶ ወደ ባልደራስ ተመለሰ አንዱ መንገድ ሲዘጋበት በሌላ ያቆራረጠና አካባቢውን ያስጨነቀ አሁንም ሩጫውን ተያይዞታል አድዋ አደባባይ ያለች ፖሊስ ጣቢያ ያለች እሷ በር ላይ በግራ ሄደ ወደ ካሳንቺስ መምጫ
አሁን ወደ ጥሩ እየሄደ ነው ብዬ እኔም በቃ ድምጼና አጠፋው በህግ አምላክ የሚለውን ተውኩ አዛርዴና አጠፋው ዝም ብዬ መከተል ሆነ ምናልባት እኔን ካላየኝ የመቆም እንትን ያመጣል የሚል አሰብኩኝ ታጠፈ ቅያስ ያገኝ ኮብልስቶን ነው ከገባን እኔ እንደማልገባ ያቃል በፊትም ይሄንን እድል አሳጥቼው ስለነበረ መግባት አልቻለም አሁን የቀረው መስሎት ይታጠፋል ሲታጠፋ አጠገቡ ነው መሪውን እንደሰበረ ከሰው ግንብ ጋር ተጋጨና እዛ ገደል ውስጥ ገባ ከዛ አቁሞ ከዛ ገደል ውስጥ ለማምለጥ ዞሮ የመጨረሻው አሸናፊነት ድርሻ ባንዱ ወገን ብቻ ነው የሚሆነው አምናጭውም እኔ አዘንኩ በጣም ይሄንንም አላፍነት ተሰጥቶት የመንግስት መኪና እዚህ ጋር ለእንደዚህ አይነት ሰው አሽከርካሪ እንግዲህ ቋሚ ተቀጣሪ ሁን ምርመራ እየተጣራ ነው መሰለኝ በጣም አዘንኩ የዛንለትና ያዝ ነው ለማምለጥ ሞከረ በዛ ሰዓትም ያው መኪናውም እሱም ቁጥጥር ስር ውሎ አስፈላጊው እየተፈጸመ ነው የመለኪያው ድብብቆሽ ጨዋታ በአዳኞቹ አሸናፊነት ይጠናቀቃል ግን የዚህ ሰዶ ማሳደድ ዓላማ ውድድርም ጨዋታም አልነበረም የህይወት ማዳን ዘመቻ እንጂ ለዚያውም ብዙዎች ያለ ፍላጎታቸው በወጡበት ለሚያስቀረውና ልጅ አዋቂ ሳይል በከባድ ሐዘንና ማጣት ለሚያሳቅቀው የጉዳቱ መጠንም በቃላት ሊገለጽ የማይችለው የትራፊክ አደጋን ለመታደግ የሚደረግ ታላቅ ዘመቻ ቆስናይ እንግዲህ ከሚገሉ በሽታዎች ሁሉ ዙሪያ ቁጥሩ ሁሉ ተሰጥቶታል ማለት ነው ደረጃው ሁሉ እንደነ HIV AIDS ሌሎችም እነዚህ ገዳይ በሽታዎች በዓለም ደረጃ ካሉት ውስጥ ቀዳሚ አሁን ወደፊት እየመጣ ነው ማለት ነው አደጋው አስከፍነቱ በጣም አሳሳቢ ደረጃ መድረሱን በተለይም በአፍሪካ ሀገሮች እንደኛ እንደ ኢትዮጵያ አይነቶች ሀገሮች ትልቅ አደጋ የሆነ ማምጣቱን እንደ ሀገርም እኛ አሁን በቅርቡ አገራዊ በትራፊክ አደጋ ዙሪያ ላይ አገራዊ ንቅናቄ ሁላ እየተደረገ መሆኑን ያው መቼስ በተለያዩ አጋጣሚዎች ያው ሰማላችሁ ብዬ ነው ማስበው እንግዲህ የትራፊክ አደጋ በእኛ ሀገር ከጊዜ ወደ ጊዜ እየጨመረ ነው ያለው መጨመሩ ብቻ ሳይሆን አጠቃላይ አስከፊነቱም ከምን ጊዜውም በላይ ጫፍ የደረሰበት ጊዜ ላይ ነው ያለነው ይሄ እንግዲህ በመንድነው የሚገለጸው በአብዛኛው የሰው ህይወት እየተቀጠፈ ነው ያለው የሀገር ሀብት እየወደመ ነው ያለው ዜጎቻችን የአካል ጉዳተኛ ሆነው የአልጋ ቁራኛ ሆነው የቤተሰብ ሸክም የሚሆኑበት አጋጣሚ በጣም በርካታ ነው የሀገራችንንም ገጽታ በማበላሸት በኩል እንደዚሁ የትራፊክ አደጋ በሀገሪቷ ላይ ትንሽ ጥላሸት እየቀባን ያለ ችግር ነው ብሎ መውሰድ ይቻላል የቁጥጥራችን ቅድምም ገልጫለሁ አይደለም ያልኮል ቁጥጥሩን ልናቆም ተጨማሪ የራዳር ቁጥጥር ልንጀምር ነው ያልኩ ነው ሌሎችንም ከዛ በኋላ ይቀጥላል አሁን አልኮል ቁጥጥሩ የሚቆምበት ምንም ምክንያት የለም በቂ መሳሪያ አለን የሰለጠነ የሰው ኃይል አለን ማቴሪያል በስቶካችን ሙሉ ነው እንዲያውም ካሁን በፊት ያልደረስንባቸው ቦታዎችን ካሁን በፊት ያልዳሰስናቸው ቦታዎችን እየፈለግን ቁጥጥራችንን አጠናክረን ነው የምንቀጥለው እንጂ ወደ ኋላ የሚያስቀረን ምንም ነገር አይኖርም ይሄ ተጠናክሮ ይቀጥላል ያው አሁንም በቅርቡ አልቆ እንደገና ሌላ የተተገስቶ የተሰጠባቸው ሁኔታ አለ የሚቀጥለው አመትም በጀት ይዘናል ወደፊት ስለዚህ ከመንገዶች ባለስልጣንና በተለይ ከአዲስ አበባ ፖሊስ ኮሚሽን ጋር የሚሰራው ስራ በጣም ወሳኝ ነው በጣም በትልቁ ከኛ ጋር የሚሰሩ ዋና ባለድርሻ አካላት ናቸው ብዬ ማስበው እነዚህ የመንገዶች ባለስልጣንና የአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን በተለይ የትራፊክ ፖሊሶች መምሪያ በጣም ትልቅ
ከኛ ጋር በተቀናይተን እየሰራን ያለ ነው። ይሄን አጠናክረን እንቀጥላለን። አሽከርካሪው በእግረኛውም ያለው የስነ ምግባር ችግር ያው እየጨመረ መጥቷል። ይሄ ዋናው ያው በአስተሳሰብ መቀየር ነው። በአስተሳሰብ ካልተቀየረ ያው እኛ በየመንገዶቻችን የምንሰራቸው በጣም ዘመናዊ ቴክኖሎጂዎችም ቢሆኑ ብዙ ውጤት ልናመጣ አንችልም። ትልቁ የምንሰራው ያው በግንዛቤው ነው፣ በአስተሳሰቡ በአመለካከቱ ሰው እንዲቀየር ነው። በአስተሳሰቡ ከእግረኛውም ከአሽከርካሪው ያው ሁሉም እዚህ ውስጥ ስላለ ወይ አሽከርካሪ ነው ወይ እግረኛ ነው የሚሆነው።